አብርሃም ጀግና እንደሆንክ እያሰብክ ነው። በጣም ጎበዝ እንደሆንክ እያሰብክ ነው አይደለ? በጣም ነው የምታሳዝነው አንተ። በጣም ጀግና ነህ። እኔ አሁን አንድ ስልክ ላይ ብቻ ነገሮችን ምተው ነው የሚመስልህ? በዚህ ነው ልክ ሞኝ ነው እንዴ የሚመስልህ? እንደዛ ነው የምታስበው? እንደዛ ነው ወይ የምታስበው? ትመኛለሽ? እኔ አንቺንም ስልክ ያንተንም ስልክ በጣም ትክክል ነገር በጣም የሆነ ደስ የሚል ነገር ሰርተህ ጀብድ ሰርተህ ግርን ዘርግተህ ምናምን እንደዚህ መዝናናት ነው እኛ ላይ ሰው ላይ አይ መስመር ባልሽን ለመመለስ እንደዛ ማድረግ አልነበረብሽ። በጭራሽ ማለት ነው። የሆነ ዴንጀር የሆነ እንትን ነው መንገድ ነው የተጓሽው። አንቺ ቀይ መስመር የሚባል ነገር አለው የሰው ልጅ። የትኛውም ሰው ላይ ቀይ መስመር የተባለ ነገር አለው። ያን ቀይ መስመር ነው ያለፍሽው ሩታ። ምኑ ጋር ነው ቀይ መስመር ያለፍሽው? ቪዲዮ ቀርጻሽ ያለት ጠይቄሽ ነበር ካስታወሽ። በውስጥ ብዙ ብዬሻለሁ። እሱን አውርቼ ተመልሼ የሆነ ነገር አድርገሽ ከሆነ ልክ አይደለም፣ ዋሸሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የቻናሌ ቤተሰብ ሰላም እንዴናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በጣም በከባድ ነገሮች መጥቻለሁ። ዛሬ የምናየው ነገር ከጅምሮ እስከ መጨረሻው እኔ አላውቅም። እስኪ ራሳችሁ አይታችሁ ፍርዱን ለራሳችሁ ትቻለው እና ማለት ነው። እና እንግዲህ የአብርሽ ቤተሰብ ዝምታቸውን ሰብሮ በዝምታቸው በመስበር ውስጥ እንግዲህ ሩታ አንቺም እኮ አልቅሰሽ ለምነሽን መጣሽው ብለዋሉ። ሄርሜላ ብታለቅስ ምን ይገርምሻል? አንቺም እኮ ለምነሽ አልቅሰሽ ነው የመጣሽውና ዛሬ ደግሞ ይሄን ያክል መስመርሽን ድንበርሽን ማለፍ የለብሽም ነበር በማለት እንግዲህ የአብርሽ ታላቅ እህት ለሩታ ትልቅ ማስጠንቀቂያ ሰጥታለች። እና በዚህ አጋጣሚ ድንበሯን ማለፏ ለቤተሰቦቹ ብቻ ሳይሆን ለእኛ ለተመልካቾቹ የታየን ነገር ነው። ምክንያቱም በዚህ ጾም ውስጥ ሁለቱም ዳኔና ሩታ የሚያደርጉት ነገር በጣም ትዝብትን የዘለለ ነገር ነው እና ቀይ መስመር የሚባል ነገር ብቻ ሳይሆን ከሱም በጣም ያለፋ ኢላፍ ነው። በጣም ነው የሚደብረው። እና ሲቀጥል ሩታ ደግሞ ለአብርሽ ተሳስታ እንኳን ክብር የሚባል ነገር የላትም እና በዳኒ ፊት ለፊት እንደዚህ ይሄን ያክል አሸማቂቃ በቃ አጠያየቋ ራሱ እሺ ነገ ተመልሰሽ ታርቀሽ ትኖሪ ይሁን ብለን እንኳን ብናስብ በጣም ይደብራል። አንዳንድ ጊዜ ለድራማም ለስራም ይሁን የምናወራውን ነገር ጠንቅቀን ብናውቅ አሪፍ ነው ብዬ አስባለሁ። ሲቀጥል ጀግና ስንል አበዛሽ ይበቃ። ምክንያቱም ቢያንስ እኮ እምነት አላችሁ። በዚህ በእናንተ እምነት ጾም ነው አይደለም እንደ በዚህ ሰዓት ቢያንስ ይፈሩ፣ ተረጋጉ። ምን ነው ያዙልኝ፣ ልቀቁልኝ፣ እቺ ዱንያ በቃ ካልሞላችን አላችሁ እኮ በጣም የእውነት እንዴ። አንዳንዴ እኮ ድንበር ስታለፍም እኮ ደስ አይልም። አንዳንድ ጊዜ መንገድ ስጣስ እኮ ደስ አይልም። ሁል ጊዜ እኮ ጀግንነት የለም። አንዴ እኮ ዝቅ ማለትም እኮ አለ። እና እዚህ ጋር እኛ በምናየው ነገር ነው እያወራን ያለ ነው እና የምናየው ነገር በጣም የሚደብር የሚቀፍ ነገር ነው። ከአንድ ባለትዳር ሴት የማይጠበቅ ቆሻሻ ስራ ነው ማለት ነው እና ሩታ ምሳራ። ምክንያቱም ዳኒ እኮ ነገ ጥሎሽ ይሄዳል። ከአንቺ ጋር የሚቀራ ያ ልጅሽ አባት አብርሽ ብቻ ነው። ስለዚህ ዛሬ እንደዚህ ከፍ ዝቅ ያደረግሽውን ሰውዬ ነገ ባሌ ልትይ ነው እና ጭራሽ በሌብነት እየጠረጠርሽ እና ያው ፍቅር በግዴታ አይደለም፣ በማስፈራሪያ የሚሆን ነገር አይደለም። ሲቀጥል አንቺ እናት ነሽ፣ ተረጋጊ። ቢያንስ እኮ ልጅ የሚባል ነገር በመካከላችሁ አለ። ዳኒ እኮ ግድ የለውም ህይወትሽ ቢበላሽ፣ እሱ የራሱን ህይወት ይኖራል። ገና አላገባም፣ ገና አልወለደም። የትዳር ጣዕም ምን እንደሆነ የሚያውቀው ነገር የለም። ስለዚህ ከሱ ጋር አብርሹ የምትዘሊ ከሆነ የማን ህይወት እንደሚበላሽ ራስሽ በአይንሽ ታያለሽ።
ምክንያቱም እሱ ገና ምንም ነገር በቃ ይሄን ነገር ይበላሽብኛል የሚል ነገር የለውም። ብቻውን አንድ ሰው ደግሞ ለብቻው እንደማይፈራ ታውቂያለሽ። ሰው ቢሞት ብኖር ቢደላኝ ባይደላኝ ግድልኝ ዳኒ ማለት እንደዛ አይነት ሰው ነው። አንቺ ደግሞ ጨቅላ ህፃን ይዘሽ ከመጣ ከሄደ ጋር አትዘለሊ። ስቀጥል ብዙ የሚያደንቁሽ ሴቶች አሉ፣ ብዙ የሚወዱሽ ሴቶች አሉ። ካንቺ ምንድን ነው የሚማሩት? ልጅ ወልዶ አባቱን ማንቋሸሽ፣ አባቱን ዝቅ ማድረግ፣ በሰው ፊት መገላፈጥ፣ ይሄን ነው የሚማሩት? የባል ክብር የሚባል ነገር እንኳን እኮ ተሳስቶ የለሽም። ይሄን ነው የምታስተምሪ አንቺ ሚዲያ ወጥተሽ። ኦኬ ተሰሚነት አለሽ፣ ተሰሚነት አለኝ ብለሽ ደግሞ አበዘሽ። ጠንካራ ነሽ ስትባይ አበዘሽ፣ ጀግና ነሽ ስትባይ አበዘሽ። የቱ ጋር ነው ጀግና? አንቺ ባልሽን ስታከብሪ ትከበሪያለሽ፣ ቤተሰቦችሽ ይከበራሉ። አሁን ዛሬ ላይ አንቺ እኮ አይደለም የምትሳደቢ፣ ቤተሰቦችሽ ናቸው። እና እኔ በሚያው ነገር በጣም ስላስጠላኝ ነው ይሄን ቪዲዮ የሚሰራ። በቲክቶክ አሁን እናቷን ይዘቀዝቃሉ። አሁን ግዴታ እናቷ አይደለም የሩታን ትዳር የምትመራ፣ ሩታ የራሷን ትዳር የምትመራና ያው ክብርሽን በማጣት የቤተሰቦችሽንም ክብር አስነከሽ አንቺ ነሽ። አንድ ሰው ራሱን ካላስከበረ ማንም አያከብረውም። እና እኛ በምናደርጉ ነገር ነው ቤተሰቦቻችን የሚነኩት ለማለት ፈልጌ ነው። እና ዛሬ እናትሽ ስትዘቀዘቅ ምን ይሰማሻል? ምክንያቱም እናትሽን የሚዘቀዘቁት እኮ አድናቆትሽ አንቺን የሚያደንቁ ናቸው። አንቺን ጀግና የሚሉሽ፣ አንቺን በቃ አንቺ ጠንካራ ሴት ነሽ፣ በጣም አንቺን ሞር የሚወዱሽ ናቸው። ዛሬ እናትሽን የሚዘቀዘቁት ለምን መሰለሽ? የራስሽን ስላላስከበርሽ ነው፣ ቢገባሽ ማለት ነው። እና አንዳንድ ጊዜ በሶሻል ሚዲያ በቃ በለው ስትባሉ የምትገቡበትና የምትወጡበትን የማታውቁ ብዙ አላችሁ በይዘው። እና እኔ በአንቺ ህይወትም አያገባኝም፣ በማንም ህይወትም አያገባኝም። ግን እናት ናት። እናትሽ ስትዘቃዘቅ ስታይ የሚሰማሽ ስሜት ሰው ከሆንሽ ይሰማሻል። የእውነት ጠንካራ ከሆንሽ ልክኝ እና ምን አርግ ነው በእኔ ምክንያት እናቴ ነገ እኮ በእኔ ምክንያት እናቴ ተሰደበች ብለሽ እንዳትለቅሽ እዚህ ጋር ሶሻል ሚዲያ መጥተሽ። ምክንያቱም ዛሬ አንቺ የዘራሽውን እያጨድሽ ነው። ሰው የዘራው ነው የሚያጨዳ። አንቺ ብትከበሪ፣ ባልሽን ብታከብሪ፣ ራስሽን ብታስከብሪ የአንቺን ቤተሰቦች ማንም አይደፍራችሁም ነበር። እና በጣም ይደብራል፣ ያስጠላል። እንጃ ለቤተሰቦችሽ ክብር የለሽም። የእውነት ምን እንደሚል ቃል ራሱ የለኝም። አሁን ተናድጄ ነው ቪዲዮ እየሰራሁለት። ጋይስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳባችሁን በኮሜንት አስቀምጡኝ። ለቤተሰቦቻችሁ ክብር ኑራችሁ